President Trump just touched down for his second state visit to the United Kingdom, but amidst the fanfare. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለንደን ገብተዋል። ትራምፕ ጉብኝታቸውን ታላቅ ክብር ሲሉም ሰይመውታል። በንግድና ቴክኖሎጂ ጉዳዮች ዙሪያ ይመክራሉ ተብሎ ይጠበቃል። ነገር ግን ትራምፕ ያልተጠበቀ ጉድ ከለንደን ገጥሟቸዋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከእስራኤልና ኳታር ተመልሰው ለንደን ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን መምጣት አስመልክቶ ዩናይትድ ኪንግደም ከቀይ ምንጣፍ ጀምሮ ሌሎች የሀገሪቱ እጅግ ውድ የተባሉ የንጉሳዊ ቤተሰብ ዕቃዎች ለፕሬዝዳንቱ ክብር ሲባል ወጥተዋል። ከዚህ በፊት ለየትኛውም የአሜሪካ ፕሬዝዳንትም ሆነ ለሌላ መሪ ተደርጎ የማያውቅ አቀባበልም ለትራምፕ ተደርጎላቸዋል። አሁን ላይ ትራምፕ ለሁለት ቀናት በሚያደርጉት የለንደን ቆይታ በንጉስ ቻርልስ ሳልሳዊ በዊንድሶር ቤተመንግስት ማርፈዋል። ትራምፕ ከቀዳማዊ እመቤት ሜላኒያ ትራምፕ ጋር ኤርፎርስ ዋን በተባለው ፕሌን ሲወርዱ የነበረው ድባብም አንዱ የኃያልነት ማሳያ ተደርጎ ተወስዷል። አሁናዊው የትራምፕ ጉብኝት ሁለቱ ሀገራት ውዝግብ ውስጥ ባሉበት ሰዓት መሆኑ ጉዳዩን ልዩ ያደርገዋል ሲሉ ፖለቲከኞች ይናገራሉ። ሌላው ትራምፕ በለንደን ቆይታቸው ከሌሎች የአውሮፓ ሀገራት መሪዎች ጋር በንግድ ጉዳይ ይመክራሉም ተብሏል። ዋሽንግተንና ለንደን በኒውክሌር ኃይልና በታሪፍ ጉዳይ ላይ የመጨረሻ ስምምነት ይደርሳሉ ተብሎም እየተጠበቀ ነው። ትራምፕ ከዚህ በፊት በፈረንጆቹ ሐምሌ 2018ና ሰኔ 2019 በለንደን ጉብኝት ማድረጋቸው የሚዘነጋ አይደለም። ትራምፕ በብሪታንያ የአሜሪካ አምባሳደር ዋርን ስቲፈንሰን እንዲሁም የብሪታንያ ውጭ ጉዳይ ሚኒስትር ዩቬቴ ኩፐርና ቪስኮንት ሁድ እንዲሁም በመቶዎች የሚቆጠሩ የንጉሱ ጠባቂዎች ተቀብለዋቸው ወደ ንጉስ ቻርልስ ቤተመንግስት አቀንተዋል። ለዶናልድ ትራምፕ ክብር ሲባል በንጉስ ቻርልስና ንግስት ካሚላ እንዲሁም ከልዑል ዊሊያምና ከልዕልት ካትሪን ጋር በተንጣለለው ዊንድሶር ቤተመንግስት የምሳ ግብዣም ተደርጎላቸዋል። በቅዱስ ጆርጅ ቤተክርስቲያን የንግስት ቪክቶሪያ ሁለተኛ መቃብርንም ጎብኝተዋል። ትራምፕ ገና ወደ ለንደን ከማቅናታቸው በፊት ከደጉ ሰው ከንጉስ ቻርልስ ጋር ለመገናኘት ጓጉቻለሁ ሲሉም ተደምጠው ነበር። ምንም እንኳ ትራምፕና ስታርመር ነገ የሚገናኙ ቢሆንም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የትራምፕ መምጣት በመንግስታቸው ላይ የተፈጠረውን ክፍፍል ሊያስተካክለው ይችላል ሲሉ ተደምጠዋል። ስታርመርን በሩሲያና ዩክሬን ጦርነት ጣልቃ ይገባሉ ሲሉ ትራምፕ በተደጋጋሚ መውቀሳቸው የሚዘነጋ አይደለም። በእስራኤልና ሐማስ ግጭትም ስታርመር የሁለት ሀገርነት መፍትሄን ስለሚያራምዱ ከዋሽንግተንና ቴልአቪቭ ፖለቲከኞች ጋር ተቃውሞ ሲቀርብባቸው መቆየቱ ይታወሳል። የትራምፕ ጉብኝት ከንግድና ቴክኖሎጂ ብሎም ታሪፍ ያለፈ ፖለቲካዊ አንድምታው እጅግ ከፍ ያለ ነው። ዶናልድ ትራምፕ አውሮፓውያን ለሩሲያና ዩክሬን ጦርነት መወሳሰብ ተጠያቂ ናቸው። በተለይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሪድሪክ ሜርዝና ስታርመር ሲሉ መናገራቸው የሚታወስ ሲሆን ድንገት ወደ ለንደን አቅንተው ከስታርመር ጋርና ከለንደን ባለስልጣናት ጋር በንግድና ቴክኖሎጂ ብቻ መክረው ይመለሳሉ ለማለት አያስደፍርም። ነገ ሐሙስ ትራምፕና ስታርመር ቺከርስ በተሰኘው የጠቅላይ ሚኒስትር ስታርመር መኖሪያም ይገናኛሉ። የመወያያም አጀንዳቸውም በዩክሬን ጦርነት በብረትና አልሙኒየም ታሪፍ ዙሪያም ይመክራሉ ተብሎ ይጠበቃል። ባለፈው ግንቦት ዩኬም የሁለትዮሽ ስምምነት ከአሜሪካ ጋር መፈራረሟ፣ በዚህ ስምምነት አሜሪካ 25 በመቶ በአልሙኒየም ላይ ጥላው የነበረውን ታሪፍ ወደ ዜሮ ለማውረድ ቃል መግባቷ እስካሁን ግን ተፈጻሚ አለመሆኑ ምናልባት ትራምፕና ስታርመር ነገ ሐሙስ በሚያደርጉት ውይይት የጉዳይ ፍጻሜ ሊያገኝ ይችላል ተብሎ ይገመታል። ሌላው ሁለቱ ሀገራት በሰው ሰራሽ አስተውሎትና በኒውክሌር ፕሮጀክት ላይ የብዙ ቢሊዮን ዶላር ስምምነት ያደርጋሉ የሚል ግምት ከወዲሁ በፖለቲከኞች ዘንድ እየተነገረ ነው። ስታርመር የእንግሊዝና አሜሪካ ግንኙነት በዓለም ላይ ጠንካራው ነው ሲሉም ባለፈው ሳምንት መናገራቸው ይታወሳል። በሌላ በኩል ኤቢሲ ኒውስ ይዞት በወጣው ዘገባ ደግሞ ትራምፕ በለንደን ቆይታቸው ሁለት ነገሮችን ለማስረጽ ፍላጎት አላቸው። አንደኛው አሜሪካ ትቅደም ፖሊሲያቸውን በንግድና ጸጥታ ሰበብ ለማስከበር ሲሆን፣ ሁለተኛ በዩክሬን ኔቶና በመካከለኛው ምስራቅ የወደፊት ዕጣ ፈንታም ይመክራሉ የሚል ሲሆን፣ በእነዚህ ጉዳዮች ትራምፕ የበላይ ጠባቂ ለመሆን ተጽዕኖ ከማድረግ እንደማይመለሱም ይነገራል። ትራምፕ ለሁለተኛ ጊዜ ወደ ለንደን ማቅናታቸው እንዲሁ በቀላሉ በጉብኝትና በደማቅ አቀባበል ብቻም የተወሰነ አይደለም ይላሉ ፖለቲከኞች። ከዚህ የራቀና ያለፈ ዓለምን በምስል አሜሪካ ለመስራትና አዲስ የዓለም ስርዓት ለማምጣት ለሚንቀሳቀሱት ትራምፕ ትልቅ አንድምታ አለው ይላሉ ተንታኞች። የዓለምን ፖለቲካና ታሪክ በክፉም ይሁን በደግ ለመቅረጽ የማይተካ ሚና ይኖረዋል የሚሉም አልጠፉም። ለትራምፕ የተደረገው አቀባበል ከዚህ በፊት ለየትኛው መሪ ተደርጎ አለመታወቁ በራሱ ፖለቲካዊ ስበቱ ቀላል የሚባል አይሆንም። የዓለምን የፖለቲካ ማዕከል ከሞስኮና ቤጂንግ በመንጠቅ ወደ ለንደንና ዋሽንግተን ለመውሰድ የሚደረግ እሽቅድድም ሳይሆን እንደማይቀርም አንዳንድ ፖለቲከኞች ግምታቸውን አስቀምጠዋል። በተለይ በቅርቡ ቻይና የድል በዓል ስታከብር ያሳየችው ወታደራዊ ሰልፍ እንዲሁም አዳዲስ የጦር መሳሪያዎች መታየታቸው ብሎም ከአሜሪካና አውሮፓ በግራ በኩል ከቆሙት ቤጂንግ፣ ፒዮንግያንግና ሞስኮ የሚመጣውን ጫና ለመከላከል ይመስላል ለንደን እጅግ አስገራሚ የሆነ አቀባበል ለማሳየት ሞክራለች ተብሏል። ምንም እንኳን ለዶናልድ ትራምፕ ባልማዝና እንቁ የተንቆጠቆጠ አቀባበል ቢደረግላቸውም ከዚህ አቀባበል ጀርባ ትራምፕ ያልጠበቁት ነገር ገጥሟቸዋል። በቤተ መንግስቱ
ዙሪያ ትራምፕ ዳምፕ ወይንም ትራምፕ ደካማው የሚሉ መፈክሮች መሰማታቸው እንዲሁም በህፃናት ወሲብ ንግድ በከባድ ወንጀል ተከሶ የነበረውና ህይወቱ ያለፈው ብሎም የአሜሪካ ፋይናንስ ባለሙያ የነበረው ጄፈሪ ኤፒስተን ከዶናልድ ትራምፕ ጋር በፕሮጀክተር በንጉሳውያን ቤተ መንግስት ህንጻ ፎቶዋቸው መታየቱ ለትራምፕ ትልቅ ኪሳራ እንደሆነ እየተነገረ ነው። ከተቃውሞ ሰልፍ ጀርባም የተጠረጠሩ ግለሰቦች በለንደን ፖሊስ በቁጥጥር ስር መዋላቸውም ተሰምቷል። ይህን ዜና እስካጠናከርንበት ሰዓት ድረስ 4 ሰዎች በቁጥጥር ስርም ውለዋል። ሌላው ትራምፕ ከጄፈሪ ኤፒስተን ጋር መታየታቸው እንደ ወንጀለኛ ማስቆጥሯቸዋል። በዚህ ክብራቸውን ይመጥናል ተብሎ በተዘጋጀው ዊንድሶር ቤተ መንግስት ላይ የምስል መታየቱ እንዲህ በቀላሉ የሚታይ አይደለም ይላሉ ፖለቲከኞች። በተለይ በከፍተኛ ስርዓትና ጥንቃቄ እንግዳዋን ለተቀበለችው ለንደን አንገት የሚያስደፋና በብሔራዊ ክብር ላይ የተቃጣ ስም ማጥፋት ሲሆን ለአሜሪካውያን ደግሞ ያልጠበቁት ውርደት ሊሆንባቸው እንደሚችል የፖለቲከኞች ግምት ያሳያል። ለተቃውሞ የወጡት ሰልፈኞችም ንጉሳዊ ቤተሰቡን በመተቸት ላይ ናቸው። ትራምፕን መቀበል ትልቅ ትምክተኝነትና አጉል መመጻደቅ እንዲሁም የተሳሳተ አካሄድ ነው ሲሉ የትራምፕን ጉብኝትና የንጉሳዊ ቤተሰቡን አቀባበል አጣጥለውታል። ሌሎች ሰልፈኞችም ለትራምፕ ቀይ ምንጣፍ ምንድነው? በዚህ ቤተ መንግስት የሚደረግ አቀባበልስ ምን ማለት ነው ሲሉ፣ ሌሎች ደግሞ ትራምፕ ለሁለተኛ ጊዜ ይመጣል ብለን አልጠበቅንም፣ ትራምፕ ጨካኝና ክፉ መሪ ናቸው፣ የሚከተሉት ፖሊሲም ግራ አጋቢ ነው የሚሉ ሰልፈኞችም በርከት ብለው ታይተዋል። በተጨማሪም ትራምፕ ሆይ ወደ ቤትዎ ይመለሱ፣ ትራምፕ ሆይ ፖለቲካው አርጅቷል፣ ዊንድሶር ቤተ መንግስትን እየበከሉ ነው፣ አምባገነን ፋሽስት የሚሉ መፈክሮች መስተጋባታቸው ተስተውሏል። ያልተጠበቀ ጉብኝትና እጅግ ግዙፍ የተባለ በንጉስ ቻርልስ ሳልሳዊና ቤተሰቦቻቸው የተመራም አቀባበል የተደረገላቸው ዶናልድ ጄ ትራምፕ ደስታቸውን ገና ሳያጣጥሙ ከተከበረውና ከተፈራው ቤተ መንግስት ፊት ለፊት በህዝባዊ ማዕበል የስድብ ናዳንም አስተናግደዋል። በዚህ ታሪካዊና ሁለተኛ በተባለው ጉብኝት የለንደንንና ዋሽንግተንን ግንኙነት ከፍ ያደርገዋል ከሚለው ባሻገር በቅርቡ ለሚከበረው የአሜሪካ 250ኛ ዓመት የምስረታ በዓል እውቅና ለመስጠት ትልቅ ድርሻ ይኖረዋል ሲሉ የዋሽንግተን ባለስልጣናት ጉብኝቱን ትልቅ አንድምታ ቢሰጡትም ለንደን ላይ የተነሳው ህዝባዊ ተቃውሞ ጉብኝቱን እንዲቀዘቅዝ አድርጎታል እየተባለ ነው። በሌላ በኩል በዶናልድ ትራምፕ ለንደን ላይ የተነሳው ህዝባዊ ማዕበል ምናልባት ወደ ዋሽንግተን ሲመለሱ እንዳይጠብቃቸው ያሰጋል የሚሉ አንዳንድ ፖለቲከኞችም ከወዲሁ ከመናገር አልቦዘኑም።